በኢትዮ ኤርትራ ድንበር የተፈጠረው ምንድነው? እንመለከተዋለን። በራያ አዘቦ ተከታታይ የድሮን ጥቃት መፈጸሙ ተሰምቷል። ይህ መረጃ ምን ያክል እውነት ነው? እንመለስበታለን። በኦሮሚያ ክልል በታጣቂዎች ተገደሉ ስለተባሉት ባለስልጣን ጉዳይም ትኩረታችን ነው። የሱዳን የመከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ የጠላትን ድሮን ጥያለው ሲል ይፋ አድርጓል። በዚህ ጉዳይ ዙሪያ የተሰማውንም አካተናል። ግብጽ የኢትዮጵያን የቀይ ባህር እቅድ በይፋ መቃወሟ አነጋጋሪ ሆኗል። ከኢትዮጵያ በኩልም ምላሽ ይጠበቃል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ ዜናችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። በኦሮሚያ ክልል ተገደሉ የተባሉት የመንግስት ከፍተኛ አመራር። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትላንት እሁድ ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደስ የመገደላቸውን ነገሩኝ ሲል ቢቢሲ ዘግቧል። በጥቃቱ በወረዳው የምትገኘው አኖ ቀሬ ቀበሌ ሊቀመንበር አስፋወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቁ ሰዎችም ጉዳት እንደደረሰባቸው ተገልጿል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪው የተገደሉት ትላንት ከሰዓት በኋላ ሲሆን ጥቃት የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮቹ አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገርኳቸው ያላቸው የዘገባው ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ኦነሰ ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራ መገደልን በተመለከተ ከክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደርም የተሰጠ አስተያየት የለም። የዜና ምንጩ ከዞኑ ዋና አስተዳዳሪ መረጃ ለማግኘት አደረግኩት ያለው ጥረት እንዳልተሳካ ዘግቧል። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ የሆኑት አበበ ወርቁም በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫው ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽህፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ የአደጋ መከላከል ጽህፈት ቤት ኃላፊ አቶ ጌታሁን እጄታና የዞኑ የፋይናንስ ጽህፈት ቤት ኃላፊ አቶ ሙሉነህ ግዛው ተገድለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸውን ዘገባው አስታውሷል። በራያ አዘቦ ተከታታይ የድሮን ጥቃት መፈጸሙ ተሰምቷል። በትግራይ ክልል ራያ አዘቦ አካባቢ ከሰዓታት በፊት ተከታታይ የድሮን ጥቃት መፈጸሙን የአካባቢው ምንጮች ይፋ አድርገዋል። እንደ ምንጮቹ ገለጻም ጥቃቱ በአካባቢው የሚገኙ የህወሓት ወታደራዊ ካምፖችን ኢላማ ያደረገ ሲሆን የድሮን ጥቃቶቹም በተከታታይ መፈጸማቸው ተገልጿል። በጥቃቱ ምክንያት በወታደራዊ ቦታዎቹ ላይ የደረሰው ጉዳት፣ የሰው ህይወት መጥፋት ወይንም መቁሰል ስለመኖሩ እስካሁን የተረጋገጠ ዝርዝር መረጃ የለም። በተጨማሪም ጥቃቱን እንደፈጸመው በይፋ የተረጋገጠ መረጃ አልተገኘም። ራያ አዘቦ በትግራይ ደቡባዊ ክፍል የሚገኝ ወረዳ ሲሆን በራያ አካባቢ ከሚገኙ የፖለቲካና የጸጥታ ውጥረቶች የተነሳ ለረጅም ጊዜ ስሱ የስጋት መነሻ ሆኖ ቆይቷል። በተለይም በአካባቢው የታጠቁ ኃይሎች እንቅስቃሴና የድንበር ግጭቶች በተደጋጋሚ መከሰታቸው ተዘግቧል። እናም የዛሬ ተብሎ የተዘገበው የድሮን ጥቃት በአካባቢው ያለውን የጸጥታ ሁኔታ የበለጠ ወደ ውጥረት ሊያመራው ይችላል እየተባለም ነው። ከሳምንት በፊት በዚያው አካባቢ ልዩ ስሙ መረዋ ላይ በተመሳሳይ የድሮን ድብደባ መፈጸሙ አይዘነጋም። የሸገር ታይምስ ነው። የሰዓቱ ዜናችን እንደቀጠለ ነው። በኢትዮ ኤርትራ ድንበር የተፈጠረው ምንድን ነው? በትግራይ በተለያዩ አካባቢዎች የኤርትራ ድንበርን ጨምሮ የአሸንዳ በዓል አከባበር ቀጥሏል። በመቀለ ሲካሄድ የነበረው ዋናው የአሸንዳ በዓል ግን የድሮን ጥቃት ስጋት በመኖሩ ተሰርዟል የሚል ዜና የተሰማው ያሳለፍነው ቅዳሜ ነበረ። በትግራይና ኤርትራ ድንበር አካባቢ የተካሄደው የአሸንዳ በዓል ከትግራይ ነዋሪዎች በተጨማሪ ከጎረቤት ኤርትራም የሰናፌ ንዑስ ዞን የመጡ ኤርትራውያን አሳትፏል። የድምፅ ወያኔ ዘገባ እንደሚያመላክተው ከጉሎ መኸዳ ወረዳና ከዛላምበሳ ከተማ የተውጣጡ ነዋሪዎች ከአንበስተ ገለባ፣ ሰርሃ፣ እምባብዳን፣
ቆቦባይ፣ አንሺዳም፣ ሸምዛና ሌሎች የሰናፌ አካባቢዎች ከመጡ ኤርትራውያን ጋር በመሆን በዛላምበሳም በዓሉን አክብረዋል። በዛሬው ዕለት በተካሄደው ዝግጅት ላይ ንግግር ያደረጉት በምስራቃዊ ዞን ምክትል አስተዳዳሪ ኃይሌ ገብረ ማርያም በትግራይና በኤርትራ መካከል ያለው ቀጣይ ግንኙነት በድንበሩ ሁለቱም ወገኖች ላሉ ማህበረሰቦች ሰላም፣ ልማትና ደህንነትን ማስፈን እንዳለበት ገልጸዋል። ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርስ እንደሚጋሩ የገለጹት ምክትል አስተዳዳሪው የወደፊት እጣ ፈንታቸውም ተያያዥ መሆኑን ተናግረዋል። በዝግጅቱ ላይ የተሳተፉት ሰዎች እንደተናገሩት በድንበሩ ሁለቱም ወገኖች ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከፍተኛ ዋጋን ከፍለዋል። በመሆኑም እየተፈጠረ ያለው የሰላም ሂደት እንዲጠናከርና ትብብሩ እንዲሰፋ ጠይቀዋል። በድንበር አካባቢ የተካሄደው የአሸንዳ አከባበር በመቀለ ከተከሰተው ሁኔታ በእጅጉ የተለየ ነበረ። በመቀለ በሺዎች የሚቆጠሩ ወጣት ሴቶችና ልጃገረዶች ባህላዊ ልብሶችን ለብሰው በሚሳተፉበት የአሸንዳ ዋና ዝግጅት ቅዳሜ ሊካሄድ ታቅዶ ነበረ። የትግራይ ክልል ባለስልጣናት ግን በክልሉ በተከታታይ የተፈጸሙ የድሮን ጥቃቶች ምክንያት ዝግጅቱ የጥቃት ኢላማ ሊሆን ይችላል በሚል ስጋት ሐሙስ ዕለት ሰርዘዋል። በክልሉ የተፈጸመው የቅርብ ጊዜ ድሮን ጥቃት በተለይ ረቡዕ ዕለት መፈጸሙ የተዘገበ ሲሆን በጥቃቱ ቢያንስ 14 ሲቪሎች ተጎድተዋል የተባለው። ሆኖም የአሸንዳ በዓል በትግራይ በተለያዩ አካባቢዎች በአነስተኛ አካባቢ ዝግጅቶች እየተከበረ ይገኛል። ይህም ሴቶችን የሚያከብረውንና ከድንግል ማርያም ጋር የሚያያዘውን ዓመታዊ የአሸንዳ በዓል ባህላዊ ትውፊት እንዲቀጥል አድርጓል የተባለው። የሱዳን የመከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ የጠላት ያለውን ድሮን መጣሉን ይፋ አድርጓል። ሚኒስቴሩ ድሮኑ የተነሳው ከኢትዮጵያ ግዛት ነው ብሏል። አናዶሉ ኤጀንሲ ትላንት እሁድ ባወጣው ዘገባም ሚኒስቴሩ ድሮኗ በደቡብ ምስራቅ ሱዳን ኩርሙክ አካባቢ ስትበር እንደነበርና በአየር ላይ መመታቷን አስታውቋል ብሏል። የሱዳን ባለስልጣናት ስለ ድሮኗ ወይም በማን እንደምትዘወር ተጨማሪ መረጃ አልሰጡም። ለቀረበው ክስም ከኢትዮጵያ ባለስልጣናት እስካሁን የተሰጠ ምላሽ የለም። ክስተቱ የተሰማው በሱዳን የብሉ ናይል፣ ዳርፉርና ኮርዶፋን ክልሎች ውጊያ በተጠናከረበት ወቅት ሲሆን በአካባቢዎቹ የሱዳን የመከላከያ ሰራዊትና የፈጣን ድጋፍ ኃይሎች አርኤስኤፍ ለረጅም ጊዜ በዘለቀው ግጭት ውስጥ ይገኛሉ። ሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 ኤፍኤች-95 ድሮኖችን መጣሉን ገልጾ ነበረ። የሱዳን ባለስልጣናትና የሰብአዊ መብት ድርጅቶች አርኤስኤፍ በሲቪል መሰረተ ልማቶች ላይ ጥቃት ፈጽሟል ሲሉም በተደጋጋሚ ይከሳሉ። ቡድኑ ግን ሲቪሎችን ለመጠበቅ እየሰራው ነው በማለት ክሶቹን ውድቅ አድርጓል። ከኢትዮጵያ ድንበር አቅራቢያ የሚገኙትን የኩርሙክ አካባቢዎችን ጨምሮ በብሉ ናይል ክልል አዲስ ግጭት ተቀስቅሷል። በዚህም ምክንያት የሱዳን ግጭት በበርካታ የሀገሪቱ ክልሎች ተስፋፍቷል። የሱዳን ባለስልጣናት አርኤስኤፍ ድሮንን ጨምሮ ከኢትዮጵያ ግዛት ጥቃቶችን ፈጽሟል ሲሉ ሲከሱም ያሁኑ የመጀመሪያ አይደለም። ነሐሴ 6 ቀን 2018 ዓ.ም አዲስ ስታንዳርድ እንደዘገበው አርኤስኤፍ በብሉ ናይል ግዛት የሚገኘው የጌሳን የድንበር ከተማን ማጥቃቱን የቡድኑና የአካባቢው ባለስልጣናት ገልጸዋል። ኤፍፒ የጠቀሰው የሱዳን ሰራዊት ምንጭ ደግሞ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ እንደሆነ ተናግረዋል። እንደ ዓለም አቀፉ የስደተኞች ድርጅት አይኦኤም ዘገባ ውጊያው አዲስ መፈናቀልን ያስከተለ ሲሆን 2500 ገደማ ሰዎችን ከጌሳ እንዲሰደዱ አድርጓል። የዓለም አቀፉ ድርጅት የመፈናቀል መከታተያ ማትሪክስ የደህንነት ሁኔታዎች በመበላሸታቸው 500 አባወራዎች መፈናቀላቸውን ገልጿል። አብዛኞቹ ተፈናቃዮች በጌሳን አካባቢ ወደሚገኙ ሌሎች ቦታዎች የተዘዋወሩ ሲሆን ሌሎች ደግሞ ድንበሩን አቋርጠው ወደ ኢትዮጵያ መግባታቸውን አይኦኤም ገልጿል። ድርጅቱ ሁኔታውን ውጥረት የነገሰበትና ተለዋዋጭ ሲል የገለጸው ሲሆን ቡድኖቹ ሁኔታዎችን መከታተላቸውን እንደሚቀጥሉም ተናግሯል። በግንቦት ወር ካርቱም ኢትዮጵያንና የተባበሩት አረብ ኤምሬትስን በካርቱምና በኤርፖርቷ ላይ የተፈጸሙትን የድሮን ጥቃቶችን ጨምሮ ከኢትዮጵያ ውስጥ በበርካታ የሱዳን ግዛቶች ላይ የተሰነዘሩ ጥቃቶችን በማመቻቸት ከሳለች። ኢትዮጵያም የፈጣን ድጋፍ ኃይሎችን ወይንም የኤምሬትስ ኃይሎችን ታስተናግዳለች የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤምሬትስ ደግሞ ለቡድኑ መሳሪያ ታስታጥቃለች የሚለውን ክስ አስተባብላለች። በደቡብ ምስራቅ የሰራዊቱን ቁጥጥር ለመገዳደር አርኤስኤፍ የምድር ጥቃቶችን በማካሄድና የድሮን ጥቃቶችን በማጠናከሩ የብሉ ናይል ግዛት በሱዳን ጦርነት ውስጥ ከጊዜ ወደ ጊዜ ወሳኝ የጦር ግንባር ሆኖ ወጥቷል። የሱዳን ጦር ሐምሌ 3 ቀን 2018 ዓ.ም በጊሳን ወረዳ በድምሳዕድና የአራ አካባቢዎች
የተቃጣበትን ጥቃት መመከቱን ገልጿል። የሱዳን ጦር ትልቁን የብሉ ናይል ክልል ክፍልን የሚቆጣጠር ሲሆን የሱዳን ሕዝብ ነጻነት እንቅስቃሴ ሰሜን ወይም ደግሞ ኤስፒኤልኤም ደግሞ ለደቡብ ኮርዶፋንና ብሉ ናይል የላቀ ራስን በራስ የማስተዳደር ጥያቄን በማንሳት ከ2003 ጀምሮ ወይም እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ከመንግስት ጋር ሲዋጋ ቆይቷል። የፈጣን ድጋፍ ኃይል አርኤስኤፍ እና የሱዳን ጦር ከሚያዝያ 2015 ወይም እንደ አውሮፓውያን አቆጣጠር 2023 ጀምሮ ኃይሉን ወደ ብሔራዊ ሰራዊት በማዋሃድ እቅድ ምክንያት ሲዋጉ ቆይተዋል። እንደ ሰብአዊ መብት ድርጅቶች መረጃ ከሆነ ይህ ግጭት በ10 ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። 13 ሚሊዮን ያህል ሰዎችን ደግሞ ያፈናቀለ ነው። በዓለም ላይ ካሉት ትልልቅ የመፈናቀልና የሰብአዊ ውድመቶችም አንዱ ሆኗል። ወደ ቀጣዩ መረጃችን አለፍን። ኢትዮጵያና ሩዋንዳ በኬንያው የ1.5 ቢሊዮን ዶላር የቀጠናው የነዳጅ ማጣሪያ ፕሮጀክት ሊሳተፉ ነው። ኢትዮጵያና ሩዋንዳም በኬንያ ላሙ አካባቢ በሚገነባው የ17 ቢሊዮን ዶላር ግዙፍ የነዳጅ ማጣሪያ ፕሮጀክት ላይ ለመሳተፍ ፍላጎት ማሳየታቸው ተሰምቷል። የኬንያ ዋና ኢኮኖሚ አማካሪ ዴቪድ እንዲ እንደገለጹት የቀጠናው ሀገራት በጋራ 1.5 ቢሊዮን ዶላር በፕሮጀክቱ ላይ የሚያፈሱ ሲሆን ኬንያ የ500 ሚሊዮን ዶላር ድርሻ ይኖራል። በዳንጎቴ ግሩፕ የሚገነባው ይህ ማጣሪያ በቀን 700 ሺህ በርሜል ነዳጅ የማጣራት አቅም የሚኖረው ሲሆን በናይጄሪያ ከሚገኘው ቀጥሎ የአፍሪካ ሁለተኛው ግዙፍ ተቋም እንደሚሆን ተገልጿል። ፕሮጀክቱም የምስራቅ አፍሪካን የነዳጅ ፍላጎት ከመሸፈኑም ባሻገር ለሌሎች የአፍሪካ ሀገራት ምርት ለመላክ ያለመ ነው። የኬንያ መንግስት ለፕሮጀክቱ ትኩረት ሰጥቶ እየሰራበት ሲሆን የዳንጎቴ ግሩፕም ወጪውን ከራሱ ካፒታልና ከቦንድ ሽያጭ በመሸፈን የውጭ ብድር ጥገኝነት ለመቀነስ አቅዷል። በ2026 መጨረሻ ላይ የሚጀምረው ይህ ግዙፍ ፕሮጀክት ለ60 ሺህ ሰዎች የሥራ ዕድል ይፈጥራል ተብሎ ይጠበቃል። በመጨረሻም ግብጽ የኢትዮጵያን የቀይ ባህር ዕቅድ በይፋ መቃወሟ አነጋጋሪ ሆኗል። ከኢትዮጵያ በኩልም ምላሽ ይጠበቃል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከዓለም አቀፍ ሕግ ውጪ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም አለባቸው ሲሉ ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናግረዋል። የግብፁ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበትም ብለዋል። ባድር አብደላቲ ትላንት እሁድ ነሐሴ 17 ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋራም በስልክ መነጋገራቸውን የግብጽ የውጭ ጉዳይ ሚኒስቴር አስታውቋል። ከአሜሪካው የአፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት እንደሆነ ተገልጿል። ግብጽ የእርስ በእርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ ነው ሲሉም የውጭ ጉዳይ ሚኒስትሩ ገልጸዋል። ሱዳን ውስጥ ትይዩ ተቋማትን ለመፍጠር የሚደረግ ማንኛውንም ሙከራ ሀገራቸው እንደምትቃወም የገለጹት አብደላቲ 3 ዓመት ያለፈውን ጦርነት ለመቋጨት በሱዳናውያን ባለቤትነትና መሪነት የሚካሄድ አጠቃላይ የፖለቲካ ሂደት እንደሚያስፈልግ አንስተዋል። በግብጽ የውጭ ጉዳይ ሚኒስትርና የአሜሪካው አፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮችም ተነስተዋል። የግብጽ የውጭ ጉዳይ ሚኒስትር በቀጠናው የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ብለዋል። ባድር አብደላቲ አያይዞም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራ ተቃውመዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎች መወሰድ የለባቸውም ብለዋል። አክሎም ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴ ለመጫን ከሚደረግ ማንኛውም ሙከራ መቆጠብ ይገባል ሲሉ አጽንኦት ሰጥተዋል። የግብጽ የውጭ ጉዳይ ሚኒስቴር በመግለጫው ይደረጋል ያለው ሙከራ በየትኛው ሀገር እንደሚካሄድ ግን አልጠቀሰም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ይህንን ያሉት የኢትዮጵያ መንግስት የባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ባህር በርን ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ላለፉት 3 ዓመታት ገደማ ሲገልጽ ቆይቷል። ጠቅላይ ሚኒስትር አብይ መንግስታቸው ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነም በተደጋጋሚ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩም ኢትዮጵያ በቀይ ባህር ላይ የባህር በር ማግኘቷ ጉዳይ ላይ ተፈጽሟል የሚሉት ስህተት እንዲሁም ነገ ይታረማል የሚለው ገለጻቸው በኤርትራ በኩል በበጎ አልታየም። የኤርትራ መንግስት ይህ የኢትዮጵያ ከቀይ ባህር ጋር የተያያዘ እንቅስቃሴ በሀገሪቱ ሉዓላዊነትና የግዛት አንድነት
ደህንነት ላይ የተቃጣ ትንኮሳ እንደሆነ በመግለጽ ይቃወማል። የቀይ ባህር ደህንነት የሚመለከተው የውሃ አካሉን የሚጎራበቱ ሀገራትን ብቻ እንደሆነ የምትገልጸው ኤርትራ ይህንን አቋሟን ከግብጽ ጋር በመሆን ታንጸባርቃለች። ከአንድ ወር በፊት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ አቻቸው ባደር አብደላቲ በተገናኙበት ወቅት የቀይ ባህር ደህንነትና አስተዳደርን የሚመለከተው የጠረፉን ሀገራት ብቻ ነው ማለታቸው አይዘነጋም። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱም ሀገራት አቋማቸውን አንጸባርቀዋል። ይህ የግብጽ አቋም ግን በኢትዮጵያ በኩል ተቀባይነት አላገኘም። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ወር ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን በመጥቀስ ከሰዋል። ይህ ጥያቄ ከተነሳ በኋላ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድን እናያለን ያሉት ቃል አቀባዩ አዲስ አበባ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል ተናግረዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብጽ የኢትዮጵያ የባህር በር ፍላጎት ስጋት ከፈጠረባት ኤርትራ ጋራም ጠንካራ ግንኙነትን በመፍጠር ከኢትዮጵያ ተቃራኒ የሆነ አቋምን እያራመዱ ነው። የኢትዮጵያ መንግስትም ሁለቱ ሀገራት በሀገሪቱ ውስጥ የሚንቀሳቀሱ ቡድኖችን በመርዳት በተደጋጋሚ ሲከሳቸው ይሰማል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።